እጅግ ማንም ያላሰብነው ነገር እየተመለከትን ነው። እኔ ግን አስቀድሜም እየነገርኳችሁ ነበር። አብርሽን የምትወደው አንዲት ግለሰብ ትመጣለች። በቀጣዩ ሳምንት ይህን ትመለከታላችሁ ብዬ አስቀድሜ ተናግሬ ነበር። ገብታችሁ ተመልከቱ። ከሁለት ከሶስት ከአራት ቀናት በፊት የለቀኩትን ቪዲዮ ያኔ ማንም አላመነኝም ነበር። ውሸት ነው እያላችሁ ብዙዎቻችሁ አዋክባችሁኛል። ይኸው አብርሽ ራሱ በአንደበቱ ነው ዛሬ መጥቶ እኔ ማንንም አልፈልግም፣ ሁለታችሁም ከህይወቴ ውጡ፣ አዲስ ሰው ጋር ነው ሆኖ ብሎ የተናገረው። አንድ በአንድ ያለውን ነገር የኔንም ቪዲዮ ተረዱ። ከዚህ ሁሉ ጋር በተያያዘ ከሰሞኑ ወደ አዲስ አበባ መጥተው የነበረው ለኤፍሬም ሽምግልና መጥተው የነበረው የአብርሽ አባት ጋሽዬ ያልተጠበቀ እጅግ ከባድ መልእክትም እንዳስተላለፉ በዝርዝር አሁንም ቀድሞ መረጃው ደርሶኛል። አንድ በአንድ ያለውን ነገር ነው እማስደምጣችሁ። የእውነት አባት ማለት እንዲህ ነው። ፈጣሪ አምላክ ባሉበት ጤናዎትን ይስጦት። ልጄማ እንዲህ ሲሆን እኔንም መሳቂያ ሲያረግ ቆሜ አልመለከትም ብለው የተናገሩት ነገር እጅግ ደስ የሚል ነው። አንድ በአንድ ያለውን ነገር ነው በዚሁ እማስደምጣችሁ። 2 ደቂቃ ብቻ ሰጣችሁ እንድትሰሙኝ ነው በአክብሮት እምጠይቃችሁ። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ትናንትና አንድ ነገር አስደስቶኛል። በኮመንት አብርሽ ያደረገው ነገር ቢያናድደንም ቢያበሳጨንም በኮመንት ግን ሄርሜላም ሩታም አይዟችሁ ያላችሁ፣ በተለይ ደግሞ ሄርሜላና ሩታ ታርቃችሁ ይህንን ልጅ አሳፍሩት፣ ይሄ ልጅ እናንተ ላይ ተጫውቶ ጭራሽ ሁለታችሁንም ትቶ ሄደ ያላችሁ ሁለቱንም ስታበረታቱ የነበራችሁ የሰውን እንባ የሴትን እንባ ማየት የማትፈልጉ ውድ ሀገሬ ልጆች የእውነት እናንተ ትለያላችሁ። ሁሌም እንደዚህ ቀና ሆናችሁ ጥሩ ኮመንትን ጻፉ። ያኔ አብርሽ ሁሉ ነገር ቆጭቶት መመለሱ አይቀርም። የእውነት ሁለቱንም ሴቶች ያበረታታችሁ በያላችሁበት ጤናችሁን ይስጥልኝ። የኔም ቪዲዮ ብዙ ሰው ጋር እንዲደርስ እባካችሁ ላይክ አድርጋችሁ ይሄን ቪዲዮ ጀምሩት። የኔ ወንድማችሁ ምርቃትም ሁሌ በህይወታችሁ ይከተላችሁ። ፈጣሪ አምላክ ጤናና እድሜ ይስጥልኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ከሰሞኑ ባለው ነገር ብዙዎቻችሁ ብደነግጡም ቲክቶኩ በአንድ እግሩ ቢቆምም አስቀድሜ ከሳምንት በፊት ቪዲዮ ስሰራ ነበረ። ከዱባይ የሆነች ልጅ ወዳዋለች። ወደ ኢትዮጵያ ወደ አዲስ አበባ መጣ ከሱ ጋር ለመኖር አቅዳለች። ቲክቶከር ነች ይቺ ግለሰብ። ወደ ዩቲዩብ መምጣት ስትፈልግ አብርሽን ፈልጋ አብርሽን እንዳፈቀረች ሆና ነው በሰፊው መምጣት የፈለገችው ብዬ አንድ በአንድ ተናግሬ ነበረ። ታዲያ ከ4 ከ5 ቀን በፊት ማንም ይሄንን ሀሳብ ሳያነሳ እዚህ መጥቼ ስናገር ብዙዎቻችሁ አረ ውሸት ነው እንዴት አሁን በዚህ ፍጥነት ወደ ሌላ ሰው ይሄዳል እያላችሁ ብዙ ሶስት ነግሩኝ ነበረ። እኔ ግን ያው ያሉትን ነገሮች በደንብ ነው እናንተን ሳስረዳችሁ የነበረው። የሚያምነኝ ሰው በወቅቱ አልነበረም። ይሄው በራሱ ሰዓት አብርሽ ራሱ መጥቶ ወደ አዲስ ህይወት ሊሄድ ነው እዚህ ጋር አብቅቷል ብሎ ሄርሜላንም ሩታንም ነግሯል። ከዚህ ጉዳይ ጋር ተያይዞ ታዲያ አረ እንደው አባቱ ጋሽዬ ምንድነው የሚሉት እየተባለ የሳቸው መልእክት ሲጠበቅ ነበረ። ጋሽዬ ወደ አዲስ አበባ መጥተዋል። ካስታወሳችሁ እንግዲህ ያው የኤፍሬም ሽምግልና ነበረ። ኤፍሬም ማለት የለምለም የተንቢ ወንድም ነው ማታቁት። ለሱ ሽምግልና መጥተው ታዲያ ከአብርሽ ጋር እዚህ በብዙ ነገር ትንሽ ተጋጭተው ነው የሄዱት። ባለው ነገር በተለይ በሰሞኑ በሚለቀቀው ቪዲዮ እንዳዘኑበት በአጠቃላይ እኔ የመጣሁት አሁን ሽምግልናው ነው ጉዳይ ሌላ ነገር ከዚህ ልጅ ጋር አልነጋገርም ብለው ሁሉ ትንሽ ጉዳዩ ለስለስ አድርገው ይዘውት እንደነበር ትናንት በተለቀቀው ቪዲዮ ደግሞ ብዙ ሰው አስቀድሞ ሲልክላቸው እንደቆየ ሁሉም ቪዲዮም እንደደረሳቸው ከእንግዲህ እቺን የእውነት አምጥቶ ሶስተኛ ሴት ይዞ የሚመጣ ከሆነ ከኔ ጋር ያለው ነገር ምን ላይ እንደሚደርስ ይመለከታል ብለው እንዳስጠነቀቁም ነው መረጃውን የሰማሁት ማለት ነው። ጋሽዬ አስቀድሞም ሲናገሩ ነበረ እንኳን ሄርሜላ መታ አይደለም እንኳን ሌላ ሶስተኛ ሴት መታ አይደለም ትዝ ካላችሁ ካስታወሳችሁ ጋሽዬ ሄርሜላ ራሱ ስትመጣ እሳቸው ፍቃደኛ አልነበሩ። ምክንያቱም አብርሽ ልጄ እባክህ የልጅህን እናት አክብር፣ ትዳርህን ጠንከር ብለህ ለመያዝ ሞክር፣ ከሩታ ጋር ያለህን ወዳጅነት አጥብቅ፣ እኔ ምንም ብትሆን ሩታን ወዳታለሁ አከብራታለሁ ብለው እንግዲህ አባት ጋሽዬ ሲናገሩ ነበር። ተመልከቱ ታዲያ ይሄ ልጅ ስንት አይነት ጥፋት እንደሰራ ሄርሜላን ሲያመጣ ለአባቱ አልተናገረም። ምክንያቱም አባቱ ጋሽዬ በጣም የሚናገሩት ነገር አለ። አደራ ይችን ልጅ እንዳታስቀይምብኝ ሩታ እንዳታስከፋብኝ ስለሚሉት ወደ ሌላ ሴት ሲሄድ እንግዲህ እኚህ ሰውዬ አይፈቅዱም የታወቀ ነው። ስለዚህ የሄርሜላን እንኳን አልፈቀዱም ነበር እንኳን ሌላ ሶስተኛ ሴት ወደ ህይወታቸው መጣ ማለት ነው። ተመልከቱ አሁን ደግሞ ሌላ ሶስተኛ ሴት ስትመጣ ምን አይነት ነገር እንደሚፈጠር። ጋሽዬ አባት እንደሌለው ልጅ ምንድነው ልጁ የሚያረገው? በባህላችን በሰፈሬስ ምንድነው የሚያስብለኝ? ትዳሩን ጠበቅ አርጓ ለመያዙ ሲያበሳጨን ሲያናድደኝ ከረመ። ከዛም አመት ባልሞላ መልኩ ደግሞ ለሌላ ሴት ቀለበት አድርጎ ሄርሜላ የምትባል ልጅ መጣች ተባለ። አሁን እሷም ደግሞ ሳትበቃ ጭራሽ ሶስተኛ ሴት እኔና እሱ የመጨረሻችን ይሆናላ ብለው ነው እንግዲህ ተናግረዋል ተብሎ ትናንት በቲክቶክ ላይቭ ላይ እንግዲህ እነሱ አካባቢ ነኝ ያለች የነሱን አባት በተለይ አብርሽን አባት ጋሽዬ አንድ በአንድ አቃለው የምትል ልጅ ጉዳዩን በደንብ በትንታኔ ስታስረዳ የነበረው ማለት ነው። እውነት ነው ጋሽዬ ይህንን ሊሉ ይችላሉ። ምክንያቱም እንኳን ሶስተኛ ሴት
መታ አይደለም ሄርሜላን ራሱ ከዚህ በፊት ብዙ ነገር ድጋፍ አልሰጡም። አብርሽ ሽማግሌ ሁሉ ሊልክ ደርሶ ነበር ካስታወሳችሁ ሄርሜላን ቤተሰቦች ሽምግልና ይላክና አብርሽና ሄርሜላ ይጋቡ እየተባለ በጣም ቀውጢ ሆኖ ነበር። ታዲያ የዛኔ ሽማግሌ ተልኮ እንኳን አንዴ ቶሎ ያልተጠቃለሉት አባቱ ጋሽዬ ፍቃደኛ አልነበሩም። እኔ የትኛውን ሽምግልና ነው የሚሄደው ከሩታ ጋር ያለውን ነገር ምን ሆኖ ምን ይጠናቀቅ ሳላቅ ጭራሽ ለሌላ ሴት ሽምግልና ሄጄ ለሄርሜላ ቤተሰቦች ጭራሽ ልጆት እንዳሩ ልልል ነው? ከዚህ በፊት ትዳር ነበረ ወይ ተብዬ ስጠየቅ ምን ብዬ ልመልስ ነው? ይሄንን ሁሉ ዝም ብዬማ ልጁን አላባልግም እሱ እንደዚህ ሆነና እኔም ከሱ ጋር አብሬ አልቆጠርም ብለው ነው ካስታወሳችሁ ጋሽዬ አልሄድም ሽምግልናም አልጠይቅለትም ብለው የሄርሜላና የአብርሽ ሽምግልና ራሱ ተጓቶ ዛሬ ይኸው ጭራሽ እስከ መለያየት እየደረሱት ማለት ነው። ሶስተኛ ሴት ደግሞ ጭራሽ እንደማይቀበሉና እንኳን መቀበል አይደለም ከኔ ከአባቱ ጋር ያለው ነገር ራሱ ሌላ ጥያቄ ውስጥ ነው የሚገባው። እኔ ልጄንም እማናገረው አይመስለኝም። ይሄን ነገር ትኩረት ሰጥቶ እኔን ቀድሞ ያናገር ነው ያሉት ከሌላ ነገር ከማድረጉ በፊት። እንግዲህ አብርሽ አሁን ምን እንዳወረው ባይታወቅም ኑሯን ዱባይ አርጋ የነበረች ቲክቶክ ላይ የምትታወቅ በዩቲዩብ መምጣት የምትፈልግ ወደድኩት አፈቀርኩት ብላ እንግዲህ እሱ ላይ በጣም ብዙ ቪዲዮዎችን እየሰራች የምትገኝ አንዲት ልጅ እንዳለች ነው በዝርዝር መረጃውን እየደረሰን እሱም በኢንስታግራም እያወራት እንዳለ አንድ በአንድ ያገኘነው መረጃ የሚያሳየን። ምናልባት በቀጣይ ይች ልጅ ወደ አዲስ አበባ መታ ከሱ ጋር ቪዲዮዎችን ልትሰራ ትችላለች። በቀጣይ ሳምንት ነው የምንመለከተው። ካልሆነም ደግሞ አብርሽ ወደ ዱባይ ሊያቀና ይችላል። እስቲ ማን ነው የሚያስታውስ? ያለፈው ሳምንትም አንድ ፍንጭ እኮ ተለቆ እናንተ ልብ አላላችሁም እንጂ ወደ ውጪ ሊሄድ ነው ብሎ ነበረ እና ያኔ እነ ሩታም እነ ሄርሜላም ደንግጠው እንዴት ብቻህን ትሄዳለህ? አንተ እኮ የታመምክ ሰው ነህ፣ ኧረ እባክህ ብቻህን አቱን እያሉ በየዋህነት ሁለቱ ሴቶች አንድ ባንድ እየተቀባበሉ ልጁን ሲያሽሞነሙኑ ልጁን ሲለምኑት እግሩ ስር መውደቅ ነው የቀራቸው። አብርሽ እኔ ዱባይ ነው መሄድ የምፈልገው ራሴን አረጋጋለሁ ሲል ነበር። እውነታው ግን ዱባይ መሄድ የፈለገው ውጪ ካለችው ቲክቶከር ጋር ከኢንስታግራም ከሚያወራት ልጅ ጋር ለመገናኘት እንዳሰበ እሷ ፕሮግራም አውጥታለት ወደ ውጪናና ትንሽ ፈታ ብለህ ትመለሳለህ ዱባይ ደርሰህ ትመለሳለህ ብላ ሁሉ ፕሮግራም አሲሰው እንደነበር ነው ዝርዝር መረጃዎቹን የሰማ ነው ማለት ነው። ይሄንንም በወቅቱ ተናግረን ነበረ። ታዲያ ዱባይ ሄደው ሊገናኙ ከዛም ደግሞ ቪዲዮ እዛ ሆነው ሊቀርጹ ሄርሜላና ሩታማ ያኔ ጭራሽ ሊያብዱ ነበረ። ግን ያው ያ ሁሉ ሳይሆን በኤርፖርት ገና ሊሄድ ሲል ያው ሁሉ ነገር ከሽፏል። ፓስፖርቱንም ተቀብለውት የመሄዱ ነገር ተሰርዟል። ይሄንንም የምታስታውሱት ጉዳይ ነው። እባክህ አብርሽ አንድ ነገር ልንገርክ፣ ይቺ ልጅ እውነትም አንተን ወዳህ አይደለም። የቲክቶክ ታዋቂነቷን ተከትሎ በዩቲዩብም ታዋቂ ለመሆን ነው አንተን ያጠመደችው። ነገ ላይ ደም እንባ እንደምታስለቅስ ነው አስጠንቅቄ የምነግርህ። እንደ ሄርሜላና እንደ ሩታ ሌላ ጭቅጭቅ እንኳን ቢኖር ፍቅር ውስጧ ምንም የለም። እነሱ እኮ አልፎ ቢጨቃጨቁ ፍቅራቸው ላንተ የታወቀ ነው። እንደሚወድህ እኛም የምናውቀው ነው። ይቺ ግን እውነት ወዳህ እንዳይመስልህ። እንግዲህ እቺ ግለሰብ ሁሉንም ንብረት አሽጣው ወይ ወደ ሌላ ትሄዳለች ወይ እሱንም ጥላው ትሄዳለች። እኔ በጣም አሁን ላይ እየጠረጠርኩ የምገኘው ይሄ ልጅ የሁለቱ ሴቶች እንባ የሩታና የሄርሜላ እንባ በዚህች ልጅ ነው እንግዲህ ተሰቃይቶ መጨረሻው ጉድ የሚሆነው ብዬ ነው ካሁኑ እየጠበቅኩ የምገኘው። ይሄ ልጅ እውነት ሁለቱን ሴቶች ማስከፋቱን ካልተወ አሁን የምትመጣው ሶስተኛው ሴት እንደምታስቧት እንዳትመስላችሁ። ለጥቂት ጊዜያት ለሁለት ለሶስት ወራት አብረው ቪዲዮ ትሰራለች። ከዛ በኋላ ግን ድራሿ ነው የሚጠፋው። ከዛ በኋላ ግን ያለው ነገር ሁሉ ነው የምታሳጣው። ያኔ የነሱ እንባ ቆም ብሎ ይመለከተዋል። ይሄ ሁሉ ነገር ከመፈጠሩ በፊት ይቺ ልጅ እውነትም ወደው እንዳልሆነ ይረዳ። በዛ ላይ አባቱ ጋሽዬም አረኔ እንደዚህ አይነት ልጅ በጣም እያናደደኝ እያሳፈረኝ ነው ብለው የተናገሩትንም ቃል አክብሮ ከአባቱ ቃል እንዳይወጣ እባካችሁ የተቻላችሁትን ነገር ለማድረግ ሞክሩ። የሱ ቤት ደጋፊ ነን የምትሉ ሰዎች ይሄ ልጅ ከሚያረገው የተለያዩ ቅዠቶች ነቅቶ የሰዎችን እንባ እንዲያብስ ሰዎች እንዳያዝኑበት የተቻለው እንዲደረግ እባካችሁ እናንተ መልእክት አስተላልፉለት። እንዲሁም ደግሞ እንግዲህ የነዚህን ሴቶች የነዚህን እህቶቻችንንም ደግሞ መናገር ያለብን ከእንግዲህ አብርሽን መለማመጥ ያቁሙ። እዚህ ድረስ ያደረሱት ልቡ እንዲያብጥ ያደረጉት እነሱ መሬት እየሆኑ እግርህን ካልሳምን ካልተሸከምንህ እያሉት ነው። እባካችሁ ሄርሜላም ሩታም ከእንግዲህ ኮራ ብላችሁ ይሄ ልጅ በስተመጨረሻ ሁሉን ነገር አይቶ ወይኔ ለካ እነሱ ይሻሉኝ ነበር ብሎ እንዲመለስ እድል ስጡት። እናንተ አሁንም እየለመናችሁ ጭራሽ ለሶስት ሴቶች ተመልክተናችሁ ህዝቡንም ኦዲየንሱንም እንዳታስከፉት ማለት ፈልጋለሁ። በተለይ ይህን ጉዳይ አስመልክቶ እናንተ ምን አይነት ሀሳብ ምልከታላችሁ? ከእንግዲህ እባካችሁ አትለማመጡ ብላችሁ እናንተም ኮሜንት አድርጉ። የሁለቱ ሴቶች መለማመጥ ነው እዚህ ያደረሰው ብዬ አስባለሁ። ይህን ነገር አስመልክቶ በእናንተም በደንብ በኮሜንት ብትጽፉልኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ዘን የመጣኑ መረጃ ይሄን ይመስል ነበረ። ሰላሙን ሁሉ ተመኘሁላችሁ። ሰላም